ያዶናይና የጃኒ የውሸት አይደለም ያላቸው ነገር ይጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊና አጋጣሚ እንደሆነ ከሆነ አዶናይ ወጥቶ ጃኒ ፍቅረኛ ነች ብሎ ቢነግረን ደስ አዶናይና ጃኒ ግን ሪል ሪሌሽንሺፕ አላቸው ብዬ አላምንም። ለምን መፍትሄ ገባኝ። የጃኒና ያዶናይ ልጨርስልህ። አንተ የጃኒና ያዶናይ ጉዳይ ያለ ሚዲያ ላይ እንድባልና ሚስት ይመጣሉ፣ ከጀርባ በኩል ግን ምን እንዳለ አታውቁም። ያንን ለማለት ስለፈለገ ነው እሱ። ነው ባጭር ሳስረዳ። ለምሳሌ አንተ አሁን ኮምፕሊት ድራማ ሊሆን ይችላል ዮኒዬ፣ ግንኙነታቸው ለኮንተንት ሊሆን ይችላል። እኔም ደግሞ ሐሳቤን ልስጣ። ሰማችሁ እኮ እናንተ። እኔም ደግሞ የጣለውን አንዱ ሲያነሳው የምንበሳጭ ሜንታሊቲ ያለን በተለይ ወንዶች በማንነታችን ነው። ሴቶችም ወንዶችም እንደዚህ አይነት ባህሪ ያለን። አንዱ ጥሏል፣ ማትረቢ ሴት ነሽ ምናምን ብለን ጣልናት። ዳለች፣ ክብር አገኘች ተባለች፣ ብዙ ሰዎች ድምቀት ሆነች፣ ነገሮቿ ሁላ ተስተካከሉ። እነዚህ አይነት ነገሮች በሚፈጠርበት ጊዜ ነው እንደ ብዬነ ደግሞ እቺ ዱቄታምማ አውቻይን አርጋ እኔ አፈር በልቼ የማይሆን ነገር ነው ብዬ ላስብ እችላለሁ። ብዙ ወንዶች ይህንን አስተሳሰብ እናስበዋል። ውሸት ምንም አያደርግም። ኤክሳችን አፈር እንድትመስል እንጂ ኤክሳችን አውቻይን አርጋ ከእኔን ከቨር አርጋኝ እንድትኖር የምንፈልግ ፈቃደኛ የሆንም ብዙ የለን። ዳብን ሰይድ በጣም ይሄን ነገር አውጥታ ልትናገር የቻለችበት ምክንያት እውነት ባይኖራት እሷ እንደሚያሰውቅስ መረጃዎች እያሉ ብዙ ነገሮች እያሉ ሪስክ ወስዳ መታ እንደዚህ አታረግም። ሪስክ አትወስድም። ሴት ልጅ ብዙ ጉድ ካላት አደባባይ መጣ ሪስኳን ይዛ መጣ እንደዚህ አትመጣ። በቃ ላሽ በላይ ከጆን ዳንኤል ጋር ስላለው ነው የምታወራው አይደል? ከጆን ዳንኤል እኔም ላሽ በላይ ነው የምትለው። እሱን አምናለሁ። እሱን አምናለሁ። እሱ ነው ሌላውን እኮ እያልኩ አይደለም። ጃኒና ጆን ዳንኤልማ ተጣልተዋል ብዬ ነው ማምነው። እኔ እዛ ላይ ችግር የለም። እሱ ነው ሌላ ድራማ ይፈጠራል። ኖ ከእንትና ጋር ነው ከአዶናይ ጋር ግን ሪል ጆከር ጊዜ አንድ ጊዜ ቆይ ከአዶናይ ጋርና አዶናይና ጃኒ ግን ሪል ሪሌሽንሺፕ አላቸው ብዬ አላምንም። ለምን መሰለ? ለኮንተንት ይመስለኛል አንዳንዴ የማየው ነገር ማለት ነው። ሪል የሆነ አላየውም። እሱም ደግሞ በአደባባይ ጃኒ ፍቅረኛ ነች ብሎ አስረግጦ አልነገረንም። በዛ ምክንያት እኔ አላምንም። አሁን ያለው ወሬ ተግባር አይበልጥም እንዴ? በተግባር አፈቅራለሁ ያለ ከሚቀጠቅጥ ኮንተንት ቢሆንስ ተግባር የሚያሳየው ነገር አይበልጥ እኮ ኮንተንት የቪዲዮ ኮንተንት ሰዎች ጥያቄውን ጠይቅልኝ። አዲስ ታይም ፍቅረኛ እንደሆነ ኮንተንት ቢሆንስ ነው ኮንተንት ቢሆንስ ከካሜራ ጀርባ አንተ ማኝ ዘይታል አረጋግጣል። ያንን ነገር እኮ ምንም ነገር የለም ማለት እዛ ከሆነ አዶናይ ወጥቶ ጃኒ ፍቅረኛ ነች ብሎ ቢነግረን ደስ ይለኛል። አለሲ ሁሉም ያውቃል በግልጽ ማለት ነው። ፍቅረኛ ነች ማለት ነው። ይቀጥሉበታል። እንደዚህ ነው ማጫወት ስለሚያገኙበት ይቀጥሉበታል። እሱን አይደለም እኔ አሁን እያልኩ ዮኒ፣ ምናልባት አንተ ሁሉንም ነገር ታውቃለህ። ለሚዲያው አዲስ ሰው ነህም ወይም የማታውቀው ነገር የለህም ብዬ ማለት አልችልም። የእነሱን ጸብ አሁንም እኔ አላምንበትም። 4 አይነት ነገር 5 አይነት ነገር አለው። እሱ ሲመጣ እሷ ትጠፋለች፣ እሷ ስትመጣ እሱ ይጠፋል። ያ ከሆነ ሁለታቸውን በየቤታቸው ከፍተው መነጋገርና መረጋገጥ አለባቸው። የሁለታቸውን ደጋፊ የጆን ዳንኤልም ደጋፊውን ይዞ በዛ መሄድ ያለበት፣ እሷም እንደዚሁ። ያ ካልሆነ ባን አካውንት ማስደረግ ትችላለች፣ ማድረግ ትችላለች። አጀንዳውን 5 ቀን 6 ቀን ህዝቡ እየታመሰ ነው ያለ። ለምን እንደተፈለገ ለ4 ለ5 አይነት ነገሮች ይፈልጋሉ። እኔም ማምነው ሁለታቸው ወጥተው ለተደረገው ነገርና ለተገፋፉት ነገሮች መልስ ሲሰጣጡና ያላቸው ሚስጥሮች ሲወጣጡ ብቻ ነው። ዛሬ ተጣልተው እኛ እየተፋጨን እዚህ በጀርባ በኩል መጥተው 10 ሰዓት ሳይል በተጣሉ 10 ሰዓት ሳይሆናቸው ታርቀናል ብለው መጡ። ታርቀናል ካሉ በኋላ እሷ መጣ ደግሞ መልስና ምላሽ ትሰጣለች። እሱም በጎን ባሽሙር መልኩ መልስና ምላሽ ይሰጣል። እንዴት ይሆናል? አይሆንም። አሁንም እሷ የፈለገችው ነገር ሊኖር ይችላል ወይ የመንግስት አካል ይህን ነገር ፈልጎት ሊሆን ይችላል። ስለዚህ ይህን ነገር እኛ ጣርተን ደግሞ ለህዝቡ ማቅረብ፣ ህዝቡ ሰላም እንዲያገኝ ማድረግ የኛ ስራ ነው። አመሰግናለሁ ስላደመጣችሁኝ። እኔም ጆከር ባይዞ አንተ ባልከው ሐሳብ ላይ እኔም አላምንም በ3 ነገር። አንደኛው ሽንት ቤት አልመሰለኝም፣ ሜዳ ነገር ይመስላል። ሁለተኛው ደግሞ ራቁታን ሽንት ቤት ሄዳ አዶናይ አስችሎት ስልክ እንድታወራ ያደርጋል ብዬ አልጠብቅም። ሶስተኛው ደግሞ የተጣላውን ሰው እንዴት ቤቢ ብሎ ሴቭ አደረገው ስሟን ገባ የተጣላው። በእነዚህ 3 ሎጂኮች የተነሳ
አልተጣሉም የሚል እምነት ነው ያለኝ በኔ በኩል ይሄ ለማለት ነው። ኦኬ ቤቢ ያለበት እንግዲህ እሷ ያለችበት አይደለም የወጣው እንዳየ ነው። ምንድነው ጃኒ ቤቢ ቡ ነው የሚለው ራሱ ቡን ረስታል ብራዘር። ጃኒ ቤቢ ቡ ብሎ ነው ያዘው። ትክክል ነው። አስበዋል። ከሌላ ችግር ሆኖ እንዴት ነው እንዲህ ሴቭ አድርጎ የሚያስቀምጠው? የቆየ ድምጽ መሆኑ የምታውቀው በዛ ነው። አሁን እንግዲህ ከሚስቱ ጋር ድምጹ እኮ የሽንት ቤት አይመስልም። በደንብ አዳምጡት። ንፋስ አለው። ድምጹ እንደዚህ ነው። አንዴ ወገኔን ነገር እንዲሰሩ ትልቅ ነገር እስከ ጀርባ በኩል የከፈላቸው ሰው ካለ ተርጉም። ይሄ ነው እንግዲህ የሰማነው ጆከር ቤት ምንም ትርጎማ ምናምን አያስፈልገውም። ህዝቤ በጆኒና በጃኒ ሲጨቃጨቅ የኢትዮ ኤርትራ ጦርነት ጀመረ እንዴ? ታዲያ አሁን አይቀርም። ስለዚህ እኔም እኮ እያልኩ ያለው ሌላው ደግሞ ለህዝቡ ማቅረብ ግዴታችን ነው። ሌላው ደግሞ ያላመንኩት ምንድነው ቪዲዮ ነው አለ እየተሰራብን ቪዲዮ ከሆነ እሷ ለምንድን ነው ራቁቴን ነኝ የሚለው መግለጽ ያስፈልገው? ቪዲዮ ከሆነ ለምንድን ነው እሷ ራቁታ መሆኗን መግለጽ ያስፈልገው? ቪዲዮ ነው ከወገብ በላይ ራቁቴን ነኝ እንዴ ልትል ቻለች? ቪዲዮ ከሆነ ያያት ነው። ለምን ራቁቴን ነኝ ትላለች? ኖ እሱ እኮ ቪዲዮ ነው አለ ያወራ ነው በቪዲዮ ነው። ግን እሷ ደግሞ የምታወራው እዛ ላይ ራቁቴን ነኝ አለች። ቪዲዮ ከሆነ ለምን መግለጽ አስፈለገ ነው? ኤኒዌይ ለመዋሸትም ኖሌጅ ያስፈልጋል። ባይዘ ግን ተበልቷል። እኔ በልቼዋለሁ። እኔም በልቻለሁ። ለዛ እኮ ነው ትንሽ እንትን የምለው እንጂ እንዲያውም እኔ ጆንን ክሼው ፋሚሊ ዮኒ ዳግመኛ ምናምን ሸቤ እንዳይገባ ምናምን ተብሎ ይጨበጨበልኛል። ክሶታል ተብዬ እኔ ካሳውን አይደለሁም። እውነት ካለው እውነት ነው። አከተም ቪዲዮ ላሰማችሁ ነው። ሱፐር ተመችቶኛል። ሪስፔክት ማ ፋሚሊ ቀጥይ። ትርጉሙን ሴቶች ትርጉሙ ተመችቶኛል። ሲጀመር የተጣሉት የውሸት ነው ምናምን የሚባለው የውሸት አይደለም። ልጁ በጣም ዲስሪስፔክት ያደርጋታል። በብዙ ቪዲዮዎች አይቻለሁኝ እኔ በራሴ ማለት ነው። የተለጠፉ ቪዲዮዎችም አይቻለሁ። ዲስሪስፔክት ልጁ ልቡ እንትን ያለ ነው ኦፍኮርስ። እና እዚህ ጋር መጥቶ ለጆከር ራሱ ምንድን ነው ያለው? በቀደም ውይይት ላይ ቪዲዮውን ጆከር ላንተ ልላክልህ አለው። አንደኛ ደረጃ ገርል ፍሬንድህ የነበረችን ልጅ እንዴት ትቀርጻለህ? ገባ? ከእንደገና ደግሞ አሳልፈህ ለጆከር ልስጥ ለአንተ ልላክልህ። ጆከር ሌላ ሰው ነው እስኩ አላለም ብሏል። ጆካ የድምፅ ቅጁን ልላክልህ። እኔ ውሸት አላውቅም፣ ለሀቅ ነው። በውስጥ ልክላለሁ ጆከር ስትባል እኮ በውስጥ ልክላለሁ ያለኝ የድምፅ ቅጁን እንጂ ቪዲዮውን እዛው ላይ ቪዲዮ ያለወዛል ማለት ነው። እዛ ቦታ ሸፍኜ ልክላለሁ። ይህንን የሚለው በምንድን ነው የሚሸፍነው? ልብ ቅርጽ አድርጎ ሊሸፍነው አውዶ ማድረግ ይችላል። ከወገቡ በታች አድርጎ ነው የሚልክልን። ስለሚወዳት እንዳያይበት ነው ሸፍኖ የሚልከው። እንደዚህ አይነት ፍቅር አያገባኝም። ግን እዛ ጋ ያለውን ነገር እኔ ማውጣት እችላለሁ። አንተ ትችላለህ። አምሹር ማውጣት እችላለሁ። እልክልሃለሁ አለኝ አይደል? መጨረሻ ላይ ምንድን ነው መጀመሪያ የሚለውን ቮይስ የላከልህ አንተ የእርቃን ቪዲዮውን አልክም፣ ግን ሸፍኜ እንትን ድምፁን እልክልሃለሁ። አጣርቼ ገባህ አይደለ? እሺ ቀጥይ እንጂ እስኩዬ ቪዲዮውን እልካለሁ አላለም። እንግዲህ ሁላችንም ለነገሩ የዛ ሰዓት እኔ ሞቅ ብሎኝ ነበር። ሁላችንም ነው በጣም ሳይድ ይዘን ተማሙቀን ስለነበር ሚስ አድርጌው ሊሆን ይችላል። እንደዛ ነው የሰማሁት እኔ። ሌላው ደግሞ እንዲያውም አታሳያት እንዳይዘጋብህ አታሳይ አለው ጆከር ይለዋል ማለት ነው። ለማሳየት ሁሉ እንትን እያለ ነበር። እና ይሄ ይወዳታል ምናምን። ለምትወደው ሰው ሪስፔክት ታደርጋለህ፣ ትሳሳለታለህ የምትወደውን ሰው። እሷ ወታ ምንድን ነው ያለችው? እንትኔን አዘጋብኝ፣ አካውንቴን አዘጋብኝ ስትል ነው አይደል? ያልተጠየቀውን ነው እያወራ የነበረው። እሱ ፓርት ላይ የጸባቸው የውሸት ነው የሚለውን እንትን ያደርገዋል ማለት ነው። የእውነት እንደተጣሉ ነው የሚያሳይክ። በነጋታው ደግሞ ወጥተው ይቅርታ ወዲያው ገና እኛም ሳናብላለው ሳንሄድበት ሳንሰማው ወደ ትታርቀናል ማለታቸው እሱ ነው ኮሽነብል ነው ኦፍኮርስ። ሌላው ግን የአሁን አዲስም ሲል የነበረው ከአዶናይ ጋር የውሸት ነው ሪሌሽንሽባቸው
ኮንቴንት ክሬት ለማድረግ ነው። እሱ ነው ያስታውቃል። ሚስቴ ባሌ እየተባባሉ ነው፣ እንደዚህ አይነት ፍቅረኛ ይስጣችሁ የሚንከባከብ ምናምን ትላለች። አቅፏት ሽኮኮኖ ምናምን አርጓት ሲሄዱ ምናምን ካፖስ እንደሆኑ በደንብ ያስታውቃል። ከእንደገና ለውሸት የምታደርገው ነገር፣ ለድራማ የምታደርገው ነገር የሆነ ሰዓት ላይ እንትን ይላል፣ ይወጣል እኮ የውሸት መቼም ቢሆን እንትን አይልም፣ ቆይቶ መውጣቱ አይቀርም። እና የሁለቱ ግንኙነታቸው የውሸት ነው ብዬ አላምንም። ግን ኦፍኮርስ እሱ አሁን ጎንደር ሄዶ ከተደውላለት ከሆነ ሊሰማው ይችላል። ግን በዚህ ሰዓት ግን አብሯት ሆኖ ወይንም የጽሞና ሰዓት አድርጎ ማድረግም የእነሱን አሁን እኛ ግምት ነው እንጂ የምንሰጠው ምንም መናገር አንችልም። ኦፍኮርስ ወጥቶ ግን ባካፕ ቢያደርጋት ደስ ይለኝ ነበር። እንደኔ እንደ እስከዳር ወጥቶ በቃ ልጅቷን እኔ አውቃታለሁ የሚደዋወሉትም በውክልናው ምክንያት ነው ምናምን ብሎ ቢወጣ ደስ ይለኝ ነበር። ያ ግን እንትና አዶናይ እኮ አሪፍ ዘፈን ከፍቷል። ታምራት ደስታን ሰው ኑሮሽ እንደሌለ ለይምሰል መታየቱ ብሎ ያለው እኮ መልሳለሁ። በስሱ ማስረዳት መስራት ሁሉንም በስርዓቱ ብሎ መሴጅ አለው። አልተናገረውም፣ የውስጡን አላወጣውም። በቤት እንጨርሰዋለን ነው። ለህዝብ ምዕመናን ግን መሴጅ ልኮልናል። የሆነ የተደዋወሉት ነገር አለ የሚል ነገር አለ። መደዋወሉ ምንድነው ችግሩ? ግን መለያየት አይችሉም። በጣም ይዋደዳሉ ማለት ነው። ገብቷል። አሁን ጆከር ቻሌንጅ የማደርገው ምንድን ነው? ከጥያቄው ጋር አልሄደም። ገብቷል። አንተ ከጠየቅከው ጋር እሱ ካለው ጋር አልሄደም። እኔ አላዘጋው ማለት ይችላል። ገብቷል። ጆከር የጠየቀው ስፔሲፊክ አድርጎ አንተ ነው ወይ ያስለቃት፣ አንተ ነው ወይ የመታት ነው። እሱ የመለሰው ምንድን ነው? ልክልሃለሁ ሁላ ነው ያለው ቪዲዮ አለ። ሌላው ደግሞ ማግኘት እንትን ያለው እጇን ቆራርጣ ብሎታል። ስትሰማዋለህ እኮ ቁጭ ብለህ ስትሰማው ሪኮርዲንግ። እስኮ አንድ ጥያቄ ልጠይቅሽ፣ የሁለታችን የሶስታችን ጭቅጭቅ ባናረገውም ደስ ይለኛል። ቆይ አንዴ ልጨርስና እችን እንታረሳው። ሌላው ደግሞ ያለት ነገር አንተ በጠየቅከው እሷ ራሷን እንደምትቆራርጥ እንለያያለን ስላት ራሷን ቆራርጣ ብሎ የተቆራረጠ ቪዲዮ ፒክቸር ነገር ሲያወጥ እንዲያውም ቶቶቶ በቃ ይበቃል አላችሁ። አዶናይ እና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበረ። ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር እዛ ስካይት ተገናኝተን። እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እንዴት አለችው? እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነው። እና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሁነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለም። እና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። እሱም እንደ ሰው የይቅርታ ልብ ኖሮት ይቅር ብሏት አሁን እሱ ይቅር ብሏል። የሚቀጥለው ሁኔታ ግን ከሱ ነገ ወይም እንደዚሁ እንሰማለን። ጃኒ ደግሞ ያው እሷም
እሱም አንድ ላይ ሆነው ሁላችን የምናያቸው ደስ የሚለን አብረው ሆነው የይቅርታ ልብ ኑሯቸው ከስተታቸው ተምረው እሷም ሆነ እሱም የራሳቸው የሚያውቁት ራሳቸው ነው የሚያውቁት። እኛ የምናውቀው የውጭን ነው፣ የውስጡን የምናውቀው ነገር የለም። ግን ከእግዚአብሔር ጋር አንድ ላይ ቢሆኑና በዚህ ሰዓት ከጎኗ ብቆም እኔ በግሌ በጣም ደስ ይለኛል። የሌላው ሰው እንኳ ባላቅ፣ እኔ ግን እንደ ሴት እንደ እናት ይቅር ብሏት ከጎኗ ቢሆንና አብሮ ቢሆኑ ሰው አይደለም ይሄም ሌላ ነገርም ተደርጎ ሰው ይታረቃል። የይቅርታ ልብ ካለህ ምንም ሰው ከስተቱ ሲማር ደግሞ እንደ አዲስ ሌላ ነገር አዲስ ህይወት ውስጥ ሲገባ በጣም ጥሩ ይሆናል ብዬ ነው የምገምተውና እርግጠኛ ነኝ። አዶናይ ደግሞ የይቅርታ ልብ ስላለው በጣም ይቅር ብሏት ከበፊቱ የተሻለ ሰው ሆነው አብረው እንደሚቀጥሉ ነው የሚመስለኝ። እኔ የምጸልየውም ለዛ ነው። እና ዮኒዬ ይሄ ለመንገር ብዬ ነው። እዚህ ያላችሁ ሁሉ አመሰግናለሁኝ። እግዚአብሔር ይስጥልኝ። በጣም በጣም ነው ደስ ያለኝ እንደዚህ አይነት መልካም ዜና መስማቴ። አም ቬሪ ሃፒ። በሰርፕራይዙ ግን ጓ እንዳይሉብሽ አዶናይን ይቅርታ አድርግልኝ ብለሽ ንገሪው። ሰው እየተሸበረ ስለሆነ ላረጋጋው ብዬ ነው በሚለው ከደወለልሽ እሱን እንድትነግሪው ነው በዚህ አጋጣሚ። ይረዳሻል ብዬ አስባለሁ። ሰውም ጭንቀት ላይ ስለሆነ ምን ላይ ደረሱ፣ ምን ተፈጠረ፣ ምን ሆነ ለሚለው እሱን ነገር እንትን የሰውን ስሜት ሰው በጣም ያው ተገነጣጥለን እየተባላንበት ነው ጉዳዩንና በጥሩ ነገር ከሆነ በጣም ደስተኛ ነኝ። በጥሩ ነው። አይ ይሄ እኔ ጥሩ ባይሆን ምናምን ሰው ያለበት አሁን አጀንዳው እኮ አዶናይ እነሱ መጣላታቸውን እኛ አናውቅም። አሁን የሁለቶቹ ጸብ ነው እያከራከረ። አይ በመሀል ባለው ጉዳይ ላይማ የሆነ ንግግርማ አይኖርም። አንተ አሁን ከፍቅረኛ ጋር የሆነ ነገር ውስጥ የሚገባ ንግግሮች አይኖሩም? ይኖራሉ አይደለም? ውሸት እየተባለ ስለሆነ የጃኒና የአዶናይ ጸብ እንዳለ እኔ አላምንበትም። ይኖራል። እንዴት ነው የማይኖረው? እስቲ እስኩዬ የሆነ ነገር በይ ሳርቾ። ኦኬ ሳር ሌላ ሳራዎች ሌላ ያስቃል።